አንዳንዴ ለፍቅር ዋጋ መክፈል ዋጋ ያስከፍላል። ኤርሜላ እንግዲህ ሆስፒታል ገባች። ትልቅ የልብ ኬዝ ስላለባት መንቃትም ሆነ ወይም ማዋራት አልቻለችም። ሩታ ጀግና፣ ካሁን ወዳንዳ ባልሽን ለማንም እንዳሰጪ ጠንካራ መሆን አለብሽ። የልጅሽን አባቱንም እናቱንም አግኝቶ ማደግ አለበት በማለት ኤፍሬም ለሩታ ደስታውን ገለጠላት። አብርሽን እንደዚህ ፍዝዝ ያደረገው የገዛ ወንድሙ እንደሆነ ሩታ ተናገረች። ሩታ ካሁን ወዲያ አብርሽ አይናገርም፣ አብርሽ ደንዝዟል፣ አብርሽ አያወራም ብላችሁ እንዳትሉ፣ የልጅ አባት ነው የምወደው ባሌ ስለሆነ ለሱ መጥፎ ነገር አላስብም። ጥሩ ነገር አስቤ ያደረጉት ነገር ነው። ይሄ ደግሞ ለጊዜው ይስተካከላል። አሁን ላይ ባያወራም፣ አሁን ላይ ነገሮችን ባያስተውልም በጊዜ ሂደት አብርሽ እንደሚመለስ ተስፋ አደርጋለሁኝ። በቃ አብርሽን ተውልኝ፣ መኖር እኔ እፈልጋለሁ በማለት መልስ ሰጠች። ኤፍሬም ካሁን ወዲያ እንግዲህ ኤርሜላ የምትባል በአብርሽ ህይወት አትገባም መልስ ትልቅ መልስ እንደሰጣትና እንደማያፈቅራት ተናገረ። አብርሽ አለ የኤርሜላ ወንድም አለማድነቅ አይቻልም። ምንም መጥፎ ነገር ሳይናገር እህቱን አንስቶ ሆስፒታል ገባ። ስነ ስርዓት ያለው እንደዚህ ነው። ምክንያቱም ኤርሜላ ለአብርሽ ትልቅ ዋጋ ከፍላለታለች። ሲከፋ ብቻውን ሲያለቅስ አልፈልግህም ስትለው ሩታ እሷ ነበረች ስታዝናናው የነበረችው። ዛሬ ላይ ግን አላፈቅርሽም፣ እኔ የማፈቅረው ሩታዬን ነው በማለት መልስ መለሰላት። እና ታዲያ እንዴት አደነገጥም? በጣም የምታዛዝን ለወንድ ልጅ ይህን ያህል ዋጋ ከፍላ አሁን ላይ ግን አልፈልግሽም ሲላት ስሜቱ ምን ያህል እንደሆነ ትልቅ ከባድ እንደሆነ እናውቀዋለን። ሩታ እንግዲህ ዛሬ በጣም ደስ ብሏታል። ምክንያቱም አብርሽን ታሁን ወዲያ ማንኛውም ሴት ጋር እንድከሰከስም ሆነ ተኔ ውጭ ወደ ውጭ እንዲወጣ አልፈልግም። መተት ያሰራ ነው ሊጎዳው ካይሆን ሌላ ሴት ጋራ እንዳይሄድ በጣም ስለምወደውና ስለማፈቅረው ስለሆነ እናንተ ምንም የምታመጡት ነገር የለም። ካሁን ወዲያ ጥያቄ ሆኖባችሁ እንድትጠይቁኝም ሆነ እንድትናገሩኝም እኔ አልፈልግም በማለት መልስ ሰጠች። ኤፍሬምም እሰይ እንኳንም አብርሽ አልፈልግሽም አላገባሽም አላት። ምክንያቱም አብርሽ ሩታ ብቻ እንጂ የኤርሜላ ሊሆን አይችልም። እኔ ተድሮ ጀምሬ በተደጋጋሚ ነግሬያታለሁኝ። እዚህ አብርሽ ፍቅረኛ ነው አትበይ፣ ባለትዳር ነው በማለት በወንድምነት ብዙ ነገር አድርጌ መክሬያታለሁኝ። እናም ደግሞ እኔ አፈቅርሻለሁ ብዬ ያልኳት ለወንድሜን ምቀኝነት ካይሆን እሷን ለማስተካከል ነበር። እሷ ግን የታያት የአብርሽ እንጂ ሌላ ወንድ አልነበረም። በመጨረሻም አብርሽ አላፈቅርሽም ማለት ወይ እኔ እኮ በጣም ደስ አለኝ አለ ኤፍሬም። ሩታ ግን እንዴት በሴት ልጅ ይጨከናል? እንደዛ እንኳ ስትወድቅ ቆማ ማየቷ ግን በጣም ከባድ ነው። ምክንያቱም ሴት ስንሆን እንደ ራሳችን የሚሰማን ነገር አለ። ምክንያቱም አንዲት ሴት ልጅ ስትወድቅ እኛ እንደወደቅንን ያህል ነው እና ሩታ እንደዛ ስትወድቅ እንዴት ዝም አለቻት የሚለው ነገር በተደጋጋሚ መጥቷል። ነገር ግን ሩታ ውስጧ በጣም ነበር የደማው። ምክንያቱም እስከ ዛሬ ድረስ ታጠገቡ እራቂ እያልኩሽ ነበረ። በመጨረሻም አብርሽን የሆነ በጣምም ደስ ብሎኛል። ካሁን ወዲያ ልጄ ጋራ እኩል አሳድጋለሁ
በማለት ሩታ በጣም ደስ አላት። ጋሼ ሩታ ያሰራችበትን ትልቅ በግ የገዛችበትን መቶ ሲያይ በጣም ነበር የደነገጠው። ሩታ እንዴት በአብርሽ ላይ መተት ትሰራለች የሚለው ነገር በተደጋጋሚ ነበር። አሁን ላይ ግን ሩታ ለአብርሽ ይህንን ያደረገችው ወደ እኔ እንዲመጣ እንጂ አብርሽ ትልቅ ችግር ውስጥ እንዲገባ አይደለም፣ እባካችሁ ተረዱኝ በማለት መልሷን ሰጥታለች። ጋሽም በጣም አዝኖ በኤፍሬም በጣም አዝኖ እንዴት ተመለሰና ወደ ቡታጀራ እንዴት ተመለሰ አብርሽ ተናገረ። አብርሽ ካሁን ወደ እንደ ቀሪ ዘመኔን የማሳልፈው ሩታ ጋር ነው አለ። እኔ ብዙ ነገሮችን አድርጊያለሁ። ካሁን ወደ እንዳ ግን ለሚፈጠረው ነገር ሁሉ ተጠያቂ አይደለሁም። ኤርሜላ የምትባል ልጅ አላቅም በማለት ተናገረ። እንደዚህ አብርሽ ግን መሆኑ ነው እንደዚህ የሆነው፣ እንደዚህ ፍዝዝ ያለው እንደዚህ የሆነው ነገር መሆኑ ነው በማለት የአብርሽ ታላቅ ወንድም በጣም አዘነ። አብርሽ አሁን ላይ አይናገርም። ሩታ እንደዚህ ነው ሩታ እንደዚህ ነው ከማለት ውጭ ሌላ ለይቶ እንኳ የሚናገረው ነገር የለም። ሩታም እንግዲህ አሁን ላይ ሁሉም ነገር አልፏል፣ እኔ ማፈቅረው አንቺን ነው ካላት ወዳንዳ ኤፍሬምን አንተ መኪና ስለያዝክ ሸኛቸው አላቸው። ሩታም ተነጣጥለን መሄድ የለብንም፣ አብረን መሄድ አለብን፣ ስለዚህ በመጡበት እግራቸው ይሄዱ በማለት ሩታ ግን እንደዚህ ትጨክናለች ማለት ነው። ኤርሜላም እኔ አላፈቅርሽም፣ የማፈቅረው ሩታን ነው፣ አልፈልግሽም ካላት ራሷን አንስታ ወደቀች። ሐኪም ቤትም አንስተው አልወሰዷትም። ወንድሟ ግን ወሰዷት ሐኪም ቤት ልትነቃና እንዲሁም ደግሞ ሰው ልታይ አልቻለችም። በጣም ትልቅ ችግር ውስጥ ገቡ። በጣም ትልቅ የሆነ የልብ ኬዝ ስላለባት አሁን ላይ አልነቃችም። ወንድሟም በጣም ተናደደ። እንዴት ነው እስከ ዛሬ ድረስ ዋጋ ስትከፍልላቸው ለነበሩት ሰዎች ዛሬ ላይ ግን እንደዚህ የሴት ልብ መስበር እንደዚህ ማለት አለበት በማለት ታይናገር በሆዱ ወጥ አድርጎ እህቱን ለማሳከም ወደ ሐኪም ቤት መጣ። ሐኪም ቤት ሲገባ ግን ሁሉም ነበር የመጡት። ኤፍሬምም በጣም አዘነ። ይህንን ነገር ያደረገው ኤፍሬም ነበር። ጥቁር በግና እንዲሁም ነጭ ዶሮ አድርጎ አብርሽን የመረዘው ኤፍሬም ነው። ተሩታ ውጭ ሌላ ሴት እንዳይጠራ፣ ተሩታ ውጭ ሌላ ሴት ጋር እንደሄድ ያደረገው ኤፍሬም ነበር። የሩታን ታጠገቧ የሆነው ብዙ ነገሮችን አውርተው ስለነበረ ኤርሜላ ግን ራሷን ስታ ማናገርም ሆነ ሰውን ማየትም ስለማትችል ኤፍሬም የሰራው ስራ ስለሆነ በጣም አዘነ። ምክንያቱም ይህንን ነገር ያደረገው እያንዳንዱ ነገር ኤፍሬም ነበር። አሁን ላይ ግን ትልቅ ችግር ተፈጠረ። ኤፍሬም ላደረገው ነገር በጣም ከባድ ነገር ቢሆንም የኤርሜላ ግን ሐኪም ቤት መግባትና ራሷን መሳት ግን የሁላቸውም ሐዘን ጥልቅ ሆኗል። ሩታ በጣም ተንቀጠቀጠች። ምክንያቱም እንደዚህ ያደረገችው ኤፍሬም ጋር ተነባብራ እንደዚህ ያደረገችው ሴት ልጅ እንዴት ያደርጋል በማለት በጣም ትልቅ ሐዘን ላይ ሁላቸውም ገቡ። ዶክተሩም መጣ። ዶክተሩም ኤርሜላ በጣም ችግር የልብ ኬዝ ስላለባት አሁን አትነቃም በማለት መልስ ሰጠ። ሁላቸውም ደነገጡ። እንዴት እንደዚህ ይሆናል በማለት እንደገና የእግር እሳት አንገበገባቸው።
ሩታም ካሁን ወዲያ እንዳ ለተፈጠረው ነገር እኔ ተጠያቂ አይደለሁም፣ ባሌን ነው የወሰደችው። ስለዚህ ባሌን ነው የመለስኩት። እኔ እሷ ላይ ምንም ነገር አላደረኩም እና እኔ አልጠየቅም በማለት ለወንድሟ መልስ ሰጠች። የሄርሜላም ወንድም እናንተ ሶስታችሁም ተጠያቂ ናችሁ፣ እህቴ አንድ ነገር ብትሆን እናንተ ተጠያቂ እንዲሆናችሁ ማወቅ አለባችሁ። ይሄ ቪዲዮ ለኔ ትልቅ መረጃ ነው አላት። ሩታም እኔ ምንም ነገር ያደረኩት ነገር የለም፣ እኔ ሄርሜላ ትሙት አላልኩኝ፣ ወይም ደግሞ ለሄርሜላ ትልቅ ነገር አልከፈኩም። እኔ ባሌን ነጠቀችኝ፣ ባሌን ነው የመለስኩት። ስለዚህ ነገር የሚያገባኝ ነገር የለም፣ ስነ ስርዓት አድርግ በማለት ለአብርሽ ይዛ ወደ ቤቷ ተመለሰች። ሐኪም ቤት ግን የቀረችው ሄርሜላና ወንድሟ በጣም ያሳዝናል። በቀጣይ ቪዲዮ እስከምንመጣ ድረስ ይህን ቻናል ላይክ